ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ዩቲዩብ ቻናል ተከታታይ ሰዎች እንደምን አላችሁ? ሰላም ናችሁ? በያላችሁበት ሁላችሁም ሰላም ብያለሁ። ያው እዚህ ጋር ትንሳፌ ወሰል ብሏል። እንግዲህ ምንም ማድረግ አይቻልም ማለት ነው። አልሐምዱሊላህ ለኩላል። ዛሬ ጀላችሁ የመጣሁት ባለፈ በለቀኩት ቪዲዮ ላይ አገር ዲቢ የሚለኝ ሰው የለም ምናምን እና ደግሞ እስከ ዛሬ አግቢ ያላላችሁኝ ዛሬ ሆነ ልጅ እያላችሁ ለምትረብሹ ብዬ ቪዲዮ ብለቅ እኔ እኮ አትደውሉብኝ እንጂ ብዬ ነው እንጂ መልእክት ያቀረብኩት ደውሉብኝ ብዬ አይደለም ነበር። ግን ብዙዎቻችሁ በውስጥ ተላላችሁ እኔ ዙሪያው እንዳልሰማችሁ ዙሪያውን በሶፍት ተጣጥቄዋለሁ ማለት ነው። እና አሁን ደግሞ ወደ ሀገር ልገባ ነው ብዬ በፖስትኩት ስትመጪ ስልክ ይዘሽ ነኝ ስትመጪ እንደው አንድ ደህና ሽቲ ማን ነው አብትሽ መጣበያ እስከነጋውኑ ይዘሽ ነኝ። አንዷ ደግሞ ብድግ ትል ነበር እስከዛሬ እኮ አልጠየቁኝ ነው። እስከዛሬ የት ነሽ ፋጦማ ምን ላይ ነሽ ብላችሁ ያልጠየቃችሁ ይላ አሁን እየደወላችሁ ይሄንን ይዘሽ ነኝ፣ ስልክ ይዘሽ ነኝ፣ ቻርጀር ይዘሽ ነኝ፣ ፓወር ባንክ ይዘሽ ነኝ፣ እንትን ይዘሽ ነኝ የምትሉት እኔ ስንት ዓመት አፈር ደሜን ስበላ ለናንተ ለቻርጀር ለሞባይል ለምናምን ለኮታታችሁ ሰብስቤ መግዣ ነው ተፈለኩ ይመጣል ይዘሽ ነኝ። አንዴ ከገለጋ እንደውም ጭስ ትሰጥሻለኝ የአረብ ሀገር ጭስ ደህና ነው አሉ። ኧረ እናንተ ስሙንም ታውቁታላችሁ። እዚህ ሽንት ቤት መፈግፈጌን እንቅልፍ እንድትክል እያረገኝ የአረብ ሽንት ቤት የአረብ ቤት እንደዚህ ፍግ ታረግ ስንት ጊዜ ታምሚ ስጠፋ ከኦንላይን እልም ብዬ አድራሻ ጠፍቶ የት ነሽ ፋጡማ ምን ሆነሽ ነው የጠፋሽው በሰላም ነሽ ብለሽ ያልደወልሽው ለእያንዳንድሽ እየመጣችሁ እዚህ ልትመጪ ነው አሉ። ፋጡማ እንደት ነሽ ደህና ነሽ? እንግዲህ እስኪ ከመጣሽ እንዲ ቀለል ያለ ስልክ ይዘሽልኝ ያችን ብድግትና እንግዲህ አስተመጣሽ ሳውዲ አዲህና ባያላ አሉ። እስኪ አንዲ አባይዘሽ ነኝ ያንቺም ተነስተና አሁን ደግሞ ፋሽን አባሽ ወጣና እያንዳንድሽ ኢትዮጵያ ፋሽን የለም ያለች ማን ነው? እንደውም ከዛ ሀገር ልብስ ኢትዮጵያ ነው ብራንድ ያለ እየተወራ ያለው ማለት ነው። ስለዚህ ፋሽኑም ኢትዮጵያ ያለላችሁ፣ ስልኩም ኢትዮጵያ ያለላችሁ፣ ቻርጀር ፓወር ባንክ የፈለጋችሁት እዚህ ያለው እዛ ገዙትም እዚህ እኔ ተሸክም የምመጣው አህያ ነኝ ነው። እዚህ ባንክ ቤት ባንክ አስቀምጣችኋል እያወጣው ለዚህ ሁሉ ላዘዛችሁኝ የዓመት ሁሉ ደሞዝ የ10 ዓመትም አይበቃችሁ። ስለዚህ ለኔ ብቻ ሳይሆን ለሁላችሁም ልጆች አንድ ትምህርት ልንገራችሁ። ከዛ ሀገር መሄድ ላቀዳችሁም ላሰባችሁም ወደፊትም ለምትሄዱ ማለት ነው። እኔ አሁን ለምሳሌ ሀገር እገባለሁ ብያለሁ። ነገር ግን 25 ኪሎ ብቻ የራሴን ልብስ እንጃ የራሴን ልብስ ይዤ መሄድን ሄዳችሁ ብራችሁን ይዛችሁ ለከሌ ጨርቄ ማቄን ሽቱን ይዝመን ፋየን ተናየራችሁ የ10 ብር የ20 ብር ልብስ አትሰብስቡ። ወላሂ እኔ በጣም ብዙ ልጆች ጓደኞች አሉኝና ሲሄዱ 5-6 በርሚል ጭነው ይሄዳሉ። 2-3 ሮቱ ልብስ ይዘው ይሄዱት ማለት ነውና እዛ ሄዶ ወላሂ እስኪ የምጣድ መጋገሪያ ከዛ ከምንድነው ከሮቶ ልፈልግ እዚህ እኮ 70 ብር 80 ብር ይወጣበት ልብስ ነው። ስለዚህ ከዛ ሀገር ሰልባጅ ለከሌ እያላችሁ ታምሰበስቡ ብራችሁን ከሽፍ አርጋችሁ ሄዳችሁ እዚህ የምገዙበትን የካርጎ ከዚህ መጓጓዣ ይሄን ያክል አመት ቀምጬ ለከሌ ታሊዝ ምናምን ከምትሉ ብሩ ይዛችሁ ሄዳችሁ እዛ አገር ስትሄዱ ልብስም ብትሉት ስልክም ብትሉት ሁሉም ነገር እዛው ታገኙታላችሁ። ያ ነገር እናንተን የሚያዋጣችሁ ከሆነ እየገዛችሁ ስጦታ መስጠት ትችላላችሁ፣ ችግር የለውም። ነገር ግን ወላሂ ከዚህ የማብራት ዕቃ ነኮች በተለይ አብዛኛው ኢትዮጵያ ላይ አይሰራም። እኔ አንድ ጓደኛ ያለች እነ መፍጫ ሙሉ የቤት ዕቃ ነው ያዘያደችው ማለትና ግማሹ ይሰራል ግማሹ ደግሞ አይሰራም። እኔ ለምን ማብራቱ እንደሚቀያየር ይሆን አላቅምና ኮተት አታብዙ። በዛ ሀገር ወላሂ ስትሄዱ 1 ግራም ወርቅ ይዛችሁ ሄዳችኋት ኢትዮጵያ ተጠቅማችኋለች። በአሁን ሰዓት ሁሉም ለራሱ ነው። እዚህ ተጠግረን የልብስ ማዓት የማይረባውንም የሚረባውንም የአረብ ኮተት የነሱን ውራጅ እየሰበሰብ ለምን እንሄዳለን? ለምን የካርጎ የዘማማል ይወዛደር ስንት ነው የሚከፈለው? ስለዚህ ለማታቁም ታሁን በፊት ያልሄዳችሁ ልጆች ያልገዛችሁ
አትግዙ፣ ኮተት አትሰብስቡ። ብራችሁን ይዛችሁ ሂዱ። እዛ ሄዳችሁ እኮ አገሩን እያያችሁ ቃስ ብላችሁ እየገዛችሁ ትሰጣላችሁ። እንደውም አሁን ላይ ብር ብሰጧቸው ነው ለነሱ ደስ የሚላቸው ማለት ነው። ቁርጥራጭ አይፈልጉም። ስለዚህ አትሰብስቡ። አሁን ለምሳሌ ከአንድ ሳምንት ከኛ ጋር የተሳፈረ ልጅ አለችና 6 ሻንጣ ነው ይዛ ሄደችው። ወላሂ ልብስ ነው ይዛ ሄደው ማለት ነው። እና እዛ ስትሄድ ተዚህ ጄርኩ ልብስ አስጠላኝ ነው በቃችሁ፣ አስጠላኝ። እዛ በቃ ኳሊቲ የሆነ ልብሶች አሉ እዛ ማለት ነው። ለሰው ልጅ ደግሞ ሁናችሁ ስትገኙ ማንም ሰው እንደሚወዳችሁ ወቁ። ነገር ግን ከዚህ እያንዳንድሽ ኮተት እየሰበሰባችሁ እየሄዳችሁ እዛ በኋላ ወገቤን ማቄን ጫርቄን እንደው ብሬን አክስሬ ምናምን ብላችሁ አትጸጸቱ። ያልገዛችሁ ከእንግዲህ ወዲያ አትግዙ። የገዛችሁ እንግዲህ ምን ታርጉታላችሁ? አጥሉት፣ ይዛችሁ ሄዱ። ግን እኔ የምመክራችሁ እከሌ የምትሉ ልጆች ስለማቃችሁ ይሄን ነገራችን አቋርጣችሁ እዛው ሀገር ሂዳችሁ አይታችሁ ሀገሩን ቤተሰቡ ምናምን አይታችሁ ብትሰጡ ያዋጣችኋል። ብራችሁን ይዛችሁ የምትፈልጉትን ገዝታችሁ መስጠት ነው። ከዛ አትሰብስቡ፣ አታንኳጡ ኮተት። በቃ ለራሳችሁ ሁኑ። እንግዲህ ወደ አወቁ ወላሂ ላዚም እኔ በቃ እኔ ለራሴ በራሴ ስለደረሰ ያሳዝነኛል። እኔ ቃልኬ ሳይሆን ብዙ ነገሮች አሉና ዙሮ መዘርዝር አልፈልግም። ግን ብዙ ጓደኞች ይዘው ሲሄዱ ስለማይ እዛ ምን አይነት ችግር እንዳለባቸው ልብስ ይዘው ደግሞ ይሄ አረባ ሀገር ልብስ ይሄ ሰልባጅ ሰጠች አልሰጠች ሲዘንጡ ከርመው እኮ ነው ማለት ነው። በኋላ ለዚህ ይሄን ሰጠችና ሰጠያሉ። ስለዚህ ወይ ከብራችሁ አልሆናችሁ ወይ አልተጠቀማችሁ ወይ ከሷ አልሆናችሁ እናንተ ሰርታችሁ መና። ስለዚህ አሁንም አዲስም የመጣችሁ አሮጌም የመጣችሁ ኮተት አትሰብስቡ።